ሰላም ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ትናንትና ቪዲዮ አይቼ ነበረ፣ የብሩኬና የሀይሚ ቪዲዮ ማለት ነው። ቪዲዮን አይቼዋለሁ፣ ግን ያለሁበት ቦታ ምቹ ስላልነበረ ቪዲዮ ለመስራት አልተመቸኝም። ግን ቪዲዮአቸውን አይቻለሁ። መምጣታቸው ደስ ቢለኝም ግን ቪዲዮ በጣም አስከፍቶኛል። ምክንያቱም ከባድ ነው። ቀን በጣም ተጨንቃችሁ ነበር ብዙዎቻችሁ፣ እኔም ጨንቆኝ ነበር። በጣም ደብሮኝ ነው ያልኩት። እውነት ለመናገር በጣም መስጠላ ሙድ ላይ ነበርኩኝ። የሚደብር ሙድ ላይ ነበርኩኝ። ቀን ሙሉ በቃ ብዙ ነገር ሲባል ነበረ የተዋለውና ማታ እንግዲህ እንዳያችሁት መጥተዋል። ነገር ግን ሲባል የተዋለው ወይም ደግሞ የተፈራው ነገር ሌላ ነው፣ የሆነው ነገር ደግሞ ሌላ ነው። እንግዲህ ፕራንክ ታደርገዋለች ብላ የተፈራችሁ ሀይሚ ነበረች። በጣም ብዙ ሰው ሀይሚ በከባዱ ፕራንክ አዘጋጅታለች ምናምን እያላችሁ በጣም ብዙ ሰው ፈርቶ ነበርና ነገር ግን ሀይሚ ሳትሆን ብሩኬ ነው ትላንትና እንግዲህ ስራውን የሰራው። እውነት ለመናገር ምንም የፈለገ ፕራንክ ቢሆን እንኳን ቪዲዮ ደስ የማይል ጎን አለው። ለመሰላችሁ እቺ ሶሲ ተብዬዋ አንደኛ እኔ እንጃ የብሩኬ ጓደኛ እንዴት ልትሆን እንደቻለች፣ ከብሩኬ ጋር እንዴት ብሩኬ እንዴት ሊያውቃት እኔ ልጅቷ ምንም ደስ አይለኝም። ምንም ማለት ነው። በእርግጥ የግል ቂም የለኝም፣ በግል አላውቃትም። እሷን ዩቲዩብ ቻናል አላት፣ ግን እኔ ተከትያትም አላውቅም። እማቃት ያን ጊዜ ብሩኬ ሀይሚን ፕራንክ ሊያደርግ ይዟት የመጣ ጊዜ ነው። ያን ጊዜ ነው ያወቅኳትና እሷን ልጠላበት የቻልኩበት ምክንያት ሌላ ምክንያት የለኝም። ግን ሀይሚን ባለፈው ምን ስታደርጋት ነበረ? ሁላችሁም አይታችኋል። በጣም ከልክ ያለፈ ነገር እየተናገረቻት፣ በጣም ከልክ ያለፈ ንግግር እየተናገረቻት፣ እየሰደበቻት፣ እያገለማመጠቻት በጥፊ ሁሉ ልትመታ ያለችበት አጋጣሚ ያለ፣ አላሳረፈችባትም እንጂ የቃጣችበት አጋጣሚ ያለና በዛ ምክንያት በጣም ነው የደበረኝ። በጣም ደስ አላለኝም። እና ትናንትና ብሩኬ ያደረገው ፕራንክ ለምን ሌላ ሰው ይዞ አይመጣም? ማለት ሀይሚን እንደዛ ከፍ ዝቅ ያደረገቻት ልጅ፣ በሷ ምክንያት ብዙ ነገር ያደረገቻትን ልጅ፣ በሷ ምክንያት ብዙ የተባለበትን ልጅ ለምን ይዟት መጣ? በዛ ላይ እኔ የምታሳየው አክት ምናምን ደስ አይልም። ከብሩኬ ጋር የምትሄድ አይደለችም። እና አላቅም እንዴት እንደሆነ ማለት ለምን እሷን ይዟት እንደመጣ። እንዴ ከሶሲ ሌላ ዩቲዩብ የሚሰራ የለም እንዴ? ከሶሲ ሌላ ጓደኛ የለውም? ምን የሚያውቃት ሴት የለችም እንዴ? ብሩኬ ለምንድን ነው እሷን ይዞ የመጣው? ደስ አይልም። ሁለተኛ ነገር ደግሞ እኔ ሀይሚ ያለችበት ሁኔታ ጥሩ እንዳልሆነ ነው የምነግራችሁ። እውነቴን ነው የምላችሁ። እንግዲህ ትላንትና ብሩኬ ከሶሲ ጋር አብሮ እንደተኛ አንድ አልጋ ላይ እንደተያዙ ምናምን ሆኖ ነው እንግዲህ ፕራንኩ የተሰራው። ግን ደግሞ መጨረሻ ላይ የሀይሜን አክት አይታችሁት ከሆነ በጣም ነው የከፋት፣ በጣም ነው ያመማት። የምር በጣም ይሄንን የእሷን ፊቷ ላይ ያየሁትን ስሜት ያየሁት መቼ እንደሆነ ታውቃላችሁ? ያን ጊዜ ብሩኬ ሀይሜን ጥሏት የተሳፈረ ጊዜ እና እሱ ከተሳፈረ በኋላ ተሳፍሮ ከሄደ በኋላ የደረሰች ሰዓት፣ ያን ጊዜ ያየሁት ፊት ነው አሁን ያየሁት የሀይሚ ፊት። በጣም ነው ፊቷ የተቀያየረው። በአንድ ጊዜ ፍም ነው የለበሰው። በቃ የሆነ ፍም ነገር፣ የሆነ ፊቷ ቅልት ነገር ነው ያለው። በዚያ ላይ አልቅሳለች። ሀይሚ ለፕራንክ አልቅሳ አታውቅም። ማለት ብታለቅስም እንደዚህ የገነነ አይደለም። ትላንትና ግን በጣም ነው የደበራት፣ በጣም ነው የከፋት። እና ትላንትና እኔ በእርግጥ ሀይሚዬም ካሁን በፊት ብዙ ፕራንኮችን ስላደረገችው ብሩኬን ለምን ከሴት ጋር ሆኖ ፕራንክ አደረጋት ብዬ እሱን መውቀስ አልፈልግም።
ግን ደግሞ ለምን ከሶሲ ጋር ከአሁን በፊት ብዙ ደረጃ ተዳርሰዋል፣ ብዙ ነገር ተብለዋል። በሶሲ ምክንያት ብሩኬ ተሰድቧል፣ ብዙ ነገር ተብሏል። በዛ ላይ ሀይሚ ላይ ስታደርግ የነበረው አክት በፊት ሀይሚን ሰርባታለች፣ ገላምጣታለች፣ ገፍትራታለች። ስለዚህ ለምን ከእሷ ጋር ፕራንክ አስፈለገ? ለምን ሌላ ሰው ይዘህ አልመጣም? እና በጣም የትላንት ነው ቪዲዮ እውነት እኔ እንጃ። ያው የሁላችንም አስተሳሰብ አንድ አይደለም። እኔ በበኩሌ ግን በጣም ነው የከፋኝ። ለምን ፕራንክ አደረጋት አይደለም፣ ግን ከሌላ ሰው ጋር ቢሆን ሌላ ፕራንክ ቢሆን ሀይሚ በነገራችን ላይ አሁንም ብሩኬን አትፋታውም። ከዚህ በኋላ እንኳንም መንገዱን ከፈተላት እንጂ በእንደዚህ አይነት ፕራንክ ችግር የለባትም፣ ትሄድበታለች፣ ሚዲያውን ታንጫጫዋለች፣ ችግር የለባትም። ግን ይህ ባይሆን ደስ ይል ነበረ። ሀይሚ ትላንትና ከፕራንኩ ባለፈ ከፍቷታል። ያ ብቻ አይደለም፣ ስቶሪ የምታደርጋቸው ነገሮች በሌላ ነገር እንደከፋት፣ በሌላ ነገር ውስጧ መልካም እንዳልሆነ፣ ጥሩ እንዳልሆነ ያስታውቃል። ፕራንክ ነው ብለዋት እንኳን እንደዛ ስትሆን ስቅስቅ ብላ ስታለቅስ በጣም በጣም አንጀቴን ነው የበላችሁ። በቃ የሆነ ክፍት ነገር ነው ያለኝ እና ለማንኛውም አላቅም ብቻ ግን ደስ አይልም። ትላንትና ቀን የገባሁ ነኝ ዩቲዩብ ላይ ማታ የእነሱን ቪዲዮ አየሁ፣ ወጣሁ። ቪዲዮ ከለቀኩ ራሱ 24 ሰዓት አልፎኛል። በዛ ላይ ደግሞ ያው ቲክቶክ ሚዲያም አላየሁም። እስኪ ደግሞ ያለውን ነገር ሚዲያው ላይ ዞር ዞር ብዬ መልሳለሁ። ብሩኬ ግን እኔ ሀይሚን በእርግጥ በቀደም ማንንም አልሰማ እያለ ነበረ፣ ግን ከሶሲ ጋር አልጠበቅኩትም ነበረ። ከሶሲ ጋር በጭራሽ አልጠበቅኩትም ነበረ። ከሶሲ ጋር ደግሞ ይገናኛሉ የሚለው ራሱ አልጠበቅኩም። እንደውም ከብሩኬ ሀይሚና ብሩኬያን ጊዜ ፕራንክ እየተደራረጉ በነበረበት ሰዓት ነው ሶሲን ማቃት። ግን ከዛ ወዲህ ከነዳጊ ጋር ከሌሎች ዩቱበሮች ጋር ስትሰራ አውቃታለሁ። ያን ጊዜ እንደውም በቃ ዩቱብ አችልም ማት የምታሳየው አክት ምናምን የሆነ ምንቅርቅር ያለ ስለሆነ በዛ ላይ ሀይሚን ስትናገራት ምናምን በጣም የሚደብር ንግግር ስለተናገረቻት ያን ጊዜ በቃ የሆነ በጣም ሁሉም ሰው ነበረ እንትን ሲላት የነበረው። በቃ ለምንድን ነው ብሩኬ ለምንድን ነው ከሌላ ሰው ጋር አልመጣሁ? ለምን ከሷ ጋር መጣ? ቢያንስ ዩቲዩብ ሰርቶ የሚያውቅ ሰው ጋር አትመጣም ወይ ምናምን ተብሎ ሁሉ ተወቅሶባታል በዚች ልጅ ማለት ነው። በዛ ላይ ደግሞ አንድ ቀን ፀጉር ቤት ፀጉሯን ጥፍሯን እየተሰራች ጥፍሯን የብሩኬ ራስ ላይ አድርጋ ፀጉሯን የብሩኬን ራስ ስትነካካ ምናምን ነገር የሆነ ቪዲዮ ፖስት አድርጋለች። እና በዛ ነው በጣም 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 እኔ እንድጠላት ያደረገኝ ማለት ነው። በቃ የደበረችኝ በዛ ነው። የሆነ ብሩኬ ለፕራንክ ብሎ መጣት፣ ግን እሷ እውነት ለማስመሰል ሞከረች እና በጣም የሚደብረው የነበረው የባለፈው ፕራንክ። አሁን ጭራሽ ደግሞ ዛሬ ትላንትና ደግሞ ጭራሽ ይዟት መጣ። ፈጣሪ ትዕግስቱን ስጠኝ ሀይሚ፣ ያይዞሽ። የእውነት ፊቷ ላይ ያነበብኩት ነገር ፍጹም ሰላም አይደለም። በተለይ መጨረሻ ከፕራንክ ነው እንኳን ብለው ከነገሯት በኋላ ፊቷ ተቀይሯል። በእርግጥ ብሩኬ ያው ይህንን ፕራንክ ያደረገው በሀይሚ ስለሚተማመን ነው፣ ሀይሚን ስለሚተማመንባት ነው። እሱ የክፋትም አይደለም። ግን እኔ የደበረኝ በቃ ከሌላ ጋር ቢሰራ፣ በዛ ላይ ደግሞ ሀይሚን በዚህ ልክ ኧረ ብስማ እንጃ። እኔ እንደው ሽክክን ያለኝ ይቅርታ አድርጉልኝና ገና አብራ ከሱ ጋር ሳያት ሽክክ አለኝ። አልጋ ላይ ምናምን ነገር ቁጭ ብላ ሳያት ሽክክ በቃ የሆነ ያስጠላል።